ስብሰባ በመናደርግ ሰዓት የምንገናኝበት ቦታ ላይ አለ ግን የነሱን ባላንስ ጠብቀን ነው ጠብቄ ነው የሚለው የኔን ባላንስ ጠብቀው ነው የሚለው እኔ መናገር ያለብኝ ነገር እንኳን እነሱ ፊት አልናገር ምክንያቱም የሚያስቀይማቸው እኔ ወንድሜን አስቀይሜ ምን ነው ደስተኛ የሚያረጋኝ ነገር ምንም ደስተኛ የሚያረጋኝ ነገር የለም ስለዚህ አሁን ትዝታው ከኛ ወጣ መብቱ ነው ይሄድ ወደ ፈለገበት ወደ አመነበት ይሄ እውነት እዚህ ጋር አለ ወዳለበት መንገድ መሄድ መብቱ ነው እኛ አንቃወመው ይሄዱት አሉ የሚመጡት ይመጣሉ እውነት ገፋቸው ይመጣሉ እውነትን አጥተው የሚሄዱ ደግሞ አሉ እዛ ጋር አይደለም እኛ ታርጌታችን ባለበት ሃይማኖት ግን እኔ ነገ ጧት ከኛ ሃይማኖት ወደ እናንተ ሃይማኖት መጥቶ የሆነ ነገር ሲቀባጠር ብሰማው ከናንተ ሃይማኖት ወደኛ መጥቶ እንደዚህ ነው የፕሮቴስታንት እምነት ቢል እኔ እንደዚህ ነው መቃወመው አሁን አረ ሸውቲ ይቅርታ ተቀጥያለሽ ከናንተ መጥቶ ምናምን የሚለው ውስጥ አሁን ወደዛ ልወረድ አያስፈልገኝም ምክንያቱም ቀኑ ሙሉ እንደሚታረዱ በጎች መቆጠር ከእግዚአብሔር የተሰጠን ስለሆነ ማንም ፈለገውን ቢሰድበን ምን ቢለን ደስታችን ወደር የለውም እኛ ስለዚህ እንደዛ ባወራሽ አሁን በመረጃ ባስቀምጠው ማለት ነው ብዙ ነገር አለ እሱን ተይውና አሁን አዘ ባይብል ነው እንድናወራ ይፈልኩት እንደ መጽሐፍ ቅዱስ ቤተክርስቲያን መክሰስ እንድትችል መጽሐፍ ቅዱሳዊ ትምህርት ነው ወይ ክርስቶስ አስተምሯል ወይ ይሄንን ሐዋርያት አድርገውታል ወይ የመጀመሪያው ቤተክርስቲያን ሐዋርያት ያገለግሉ የነበረው ትከሰስ ነበር ተሰደብ ነበር ጣዖት አምላኪ የሰው ስጋ ይበላሉ ይባሉ ነበር ባይዘው ቁርባንን ራሱ የሰው ስጋ ይበላሉ ሰው ያረዱ ይባላሉ በሳት አቃጥሏቸዋል በእነሱ ምክንያት የሁሉ መከራ መጣብን ተብለው ናምን በብዙ እና ከሷል ወይ መክሰስስ ተፈቅዷል ወይ ትምርቱ አለ ወይ ጥያቄ ለተደረገ ለመጣባቸው ያውሉ ግፍ እንኳን ምላሽ ክስ ውስጥ ሄደዋል ወይ እኔ ደግሞ ልጠይቅህ ምናልባት ለዚህ ቤተክርስቲያን መክሰሷ ወንጌል ከወንጌል አንፃር ምን ትያለሽ ነው ያልክ ያለው እኔ ይሄ ሰው ደግሞ አሁን ትዝታው የሚሆን ሌላው አካል በእንደዚህ አይነት መልኩ ሲጓዝ በምን መልኩ ነው ሊቀጣ የሚችለው ወይ ደግሞ በምን መልኩ ነው ያን ሰው ለማስተምረው ምን ይችላል እስቲ አንተ ደግሞ ይመልከው እሱን እኮ ነው ከመጽሐፍ ቅዱስ ምንድነው የሚለው ለቤተክርስቲያን ምንድነው ትምህርቱ ጌታ ያስተማራል ምን አድርጊ ያላት ራስ ስላላት ማለት ነው ቤተክርስቲያን ራስ አላት አይደል ራሱ ማለት መሪዋ ማለት ነው ጌታዋ ማለት ምን አላት ምን ብሏታ ቤተክርስቲያን ማለት እያንዳንዳችን ነው አንቺንም ይጨምራል ምን አድርጉ ነው የሚለው እኮ ለነዛ ሰዎች ልንጸልይላቸው ይገባናል በቃ ለነዛ ሰዎች በጸሎት ነው የምናገዛቸው ግን ደግሞ እንዴት ነው እሺ አንተ አሁን እኔ ደግሞ አስተምረኝ ይሄን አላቆም እሺ ቤተክርስቲያን ምን ማድረግ እንዳለባት አላቆም አንተ ይሄው ሊቀጣ በምን አይነት መልኩ ነው መሄድ ያለባት እሺ እኔ አላቆም ስላልሽኝ እንግዲህ ኢየሱስ ያስተማረው ይገሏቸዋል ያሳድዷቸዋል በውሸት ስማችሁን ያወጣሉ ያጠፋሉ ስለ ስሜ በአሕዛብ ሁሉ በዓለም ሁሉ የተጠላችሁ ትሆናላችሁ በዛን ጊዜ ደስ ይበላችሁ አይቻልም አይቻልም አንድ ሚውት አድርገው ምንድነው ኢየሱስ ክርስቶስ ያለው ማለት ነው ስለሚመለከተኝ ነው ምንድነው ያለው ሲያሳድዷችሁ ሲነቅፏችሁ ደስ ይበላችሁ በውሸት ሁሉ ስማችሁ ሲያወጡ ሲያወርዱ ከዚህም በላይ ይገሏቸዋል ደስ ይበላችኋል ይገሏቸዋል ሁሉ ከዛስ ፊደል ሆኖ አልቀረም ትምርቱ እዛ መጽሐፍ ላይ አልቀረም መሬት ላይ ስትወርጂ ሐዋርያት ተሰደዋል ሰም ተለቅልቀው ተገለዋል ታስረዋል ቤት ፈርሶባቸዋል ተወስዶባቸዋል አሳደዋቸዋል መላሻቸው ጌታ ልክ እንዳደረገው ቃቁም ይቅርበላቸው ነው ለምሳሌ እስጢፋኖስ ለምን ሞተ በዚህ ቤተ መቅደስ እግዚአብሔር አያድርም እናንተ በሰራችሁት ውስጥ እናንተ አንገተ ደንዳኖች ሁልጊዜ ልባችሁና ጆሮአችሁ ያልተገረዘ ሲላቸው ሰደበን ብለው በድንጋይ ሲወግሩት ምንድነው ያደረገው ጌታ ኢየሱስ ነፍሴን ተቀበል ካጠተ ትቆጠርባቸው አለ ከዛ ቤተ ክርስቲያንም ተበተነች ይላል ተበተኑ ተሰደዱ በቃ ባለም ስለዚህ መድረሻ ነበር የሚያሳጧቸው ያኔ ደስ ይበላችሁ ስላለ እሱ ያደረገው ነበር የሚያደርጉት እንዴት ይቀጣል የሚለው ምንም ቤተ ክርስቲያን የምትቀጣው የምታስቀጣውም ነገር የላትም እና እየተቀጣች እስከ ሞት ድረስ እንድትሄድ ነው የተጠራችው እውነተኛ ቤተ ክርስቲያን ከሆነች ነው መጽሐፍ ቅዱስ ላይ ያለው መሬት ላይ ወረደውም የተደረገው ነገር ይሄ ነው ከዚህ ወጣ በሙሉ ከክርስቶስ ውጪ
የጌታ መልክ የለም። ጌታ የሚባል እዛ ቦታ ላይ የለም። ከዚህ ወጣ አይመራትም። ጌታ የላትም። በቃ በራሷ ነው የምትሄደው። ራሷን በራሷ የምትመራናት በቃ ማለት ሰው ነው የሚመራት ማለት ነው። የጌታን ትእዛዝ አንዱንም አታከብር ማለት ነው። ይሄን ስልሽ ለኦርቶዶክስ ብቻ አይደለም፣ ካቶሊክም ፕሮቴስታንትንም ይመለከታል። ስለዚህ ይሄ ነው መጽሐፍ ቅዱስ ላይ እኔ ከዚህ የተሻለ ሐሳብ አለኝ አዚ በመጽሐፍ ቅዱስ ላይ እንዲሆናል የሚለኝ ሰው ካለ ልቀበል ዝግጁ ነኝ። ባጭሩ ይሄን ከዊት እሺ። ግን አንዳንዴ ወንድሜ ምናልባት ሁሉንም ከመጽሐፍ ቅዱስ አንዳንዴ ከመጽሐፍ ቅዱስ ያልሆነ ነገሮች አሉ እኮ መጽሐፍ ቅዱሳዊ የምናደርጋቸው በመልካም የምናያቸው ነገሮች ነው። ልክ ነው። ሁሉንም ግን ከመጽሐፍ ቅዱስ የምናመጣው ይሄ እንደ ሰውኛ ነው። አሁን ይሄ በህግ ይጠየቅ ነው ይገደል ይቆረጥ ይፈለጥ በሚለው ላይ ማለስማማ ትላንት በእፎይ ላይ ሲደረግ የነበረውን ነገር ዛሬ እኔም እንደዚህ አይነት አመለካከት የለኝም። ኢቭን እንኳን እነሱ ላይ ይሄንን ነገር ሲያስተምር እኔ ተቃዋሚው ነበርኩኝ እፎይ እውነቱን ለመናገር። ምክንያቱም ምን ኖረው ከአንድ አይነት ህብረተሰብ ጋር የምንኖር የተዋለድናለን ምን አለን ገብቷል። ተነስቶ ግን እንደዚህ ነው ብሎ ሲል ትላንትና ያልነበረ ነገር አምጥቶ ሲያስቀምጥ እኔ ባለቤቴ አገልጋይ ነው በነገራችን ላይ እፎይ ላይ እንኳን ቪዲዮ እንዳይሰራ ነው የከለከልኩት። ምክንያቱም እኔ ከህብረተሰቡ ጋር በሰላም መኖር የምፈልግ ሰው ነው። ልጆች ወልጃለሁ፣ ልጆች አፍርቻለሁ። ከሙስሊሙ ህብረተሰብ ጋር ከክርስቲያኑ ከፕሮቴስታንት ጋር አብሬ የኖርኩ ሰው ነው። ስንኖር ሁላችን በፍቅር መኖር እንዳለብን ስለመገነዘብና ስለማሰብ እነሱ ሜንሽን ሲያረጉት በውስጥ በኩል ለምንድነው ያልተሰራው ያልጻፍከው እያሉ ሲሉት በፍጹም አይሆንም ብዬ ነው የከለከልኩት። እኔ ዛሬ እምነቴ ኦርቶዶክስ ስለሆነ ኦርቶዶክስ አትነካ እከሌ ይነካ የሚል አይደለም። እንደ መጽሐፍ ቅዱስ ብቻ አትበለኝ። አሁን አንተ ስትለኝ አንድን ሰው ተመክሮ ተዘክሮ ማይመለስን ሰው በህግ ልንጠይቀው የትኛውም ነገር ትክክለኛ ውሳኔ ነው። እኔ እኮ ይኸውልሽ በህግ መጠየቅ ምናምን እኮ እኔ ህግም ምድር ላይ ተቋቁሞ አልተቃወምኩም። እኔ ቤተክርስቲያን አልኩሽ ቤተክርስቲያን ግን ያቀረበችው አድምጪ አሻዊቲ አድምጪ እኔ ያልኩት ቤተክርስቲያንን ነው እንጂ ያልኩት ሰውማ በህግ የታጠቀውም ሰው መልካም ሰዎችን ሊጠብቅ ነው ክፉን ሊቀጣ ነው። እኔ ያልኩት ቤተክርስቲያንን ነው ያልኩት። ቤተክርስቲያን ምንድነው የምታረገው? እሱን ከመጽሐፍ ቅዱስ ቢሆን እኮ ቤተክርስቲያናችን ራሷ ክርስቶስ ቢሆን ሚመራት እኮ ሰው ነው ሚመራት አይደለም። እርሷ መጨመር ትችላለች የክርስቶስ ትምህርት ላይ ትችላለች። ምን ጨመረች? ለምሳሌ በክፉ ስማችሁን ሲያወጡ ሲሰድቧችሁ ሲያንቋሿችሁ እንደገና እስኪገሏችሁ ድረስ ሲያደርጉ ደስ ይበላችሁ ሐሴት አድርጉ ዝለሉ አለ። ያንን ደግሞ አደረጉት። አንድም ቦታ ላይ አልከሰሱም። ከሰከንድ ሴንቸሪ በኋላ ያለውን የቤተክርስቲያኖች የሚያደርጉትን ነገር አታገኝም እነሱ ላይ ክርስቶስ ስላስተማረ። እነሱም ትምህርቱን ጽፈው እንደገና ለቤተክርስቲያን አስረክበዋል። እና አለመታዘዛቸው ምንድነው የሚያሳየን? ቃሌን ሰምቶ የሚያደርግ እንጂ ሰምቶ የማያደርግ ሰው ሰነፍ ሰው ቤቱን ባሸዋ ላይ ይሰራ ነው ይላል። ጎርፍ መጣ ንፋስ መጣ ወደቃ ወዳደቁ ታላቅ ነው ይላል። ስለዚህ አሸዋ ላይ ቆመ ነው ማለት ነው እያንዳንዱ በዚህ ቃል ስትመለከት። እንደ ቃሉ ከሆነ ግን ባለሙሉ ትጠላላችሁ ትታረዳላችሁ ነው ያለው። ኢየሱስ መልስ ካልሰጠ ሐዋርያቶች ካልሰጡ የመጀመሪያ ቤተክርስቲያን ካልሰጠች ግን ብለንኛ መጨመር እንችላለን ወይ ነው በዚህ ጉዳይ ላይ። ግን እኔ ደግሞ አሁን እዚህ ጋር አንድ ርማት ልጽፈና አላቃኒ ሁሉ ጊዜ ምንድነው መሰለሽ አንድ ጊዜ እኔ አበቃው እድል ልስጥሽ መጨረሻ ላይ እቺ ልገርሽና አንድ ጊዜ አንድ ልጅ እንደዚህ ሱስ ላይ ነው በጣም ከባድ ሱስ ላይና ነገርኩት። በዚህ ኃጢአቱን እንዲህ ነው ብዬ ማወራው አይደል። ከዚህ ኃጢአት ላይ ያደነ ክርስቶስ ሞቶልሃል በመስቀል ላይ በሱ ብታምን ነፃ ያወጣሃል። በሱ ብታምን ነፃ ትወጣለህ። እኔን ነፃ ያወጣኝ ጌታ ታቀኛለህ ደግሞ የሚያቀኝ ነው እና እንደዚህ ነፃ ያወጣሁት በሱ ነውና እንደዚህ ሁን። ያለበለዚያ ብትሞት እኮ በዚህ ውስጥ ሆነ አንተ በቃ ቀጥታ ወደ ሲኦል ነው የምትሄደው አልኩት። ሲኦል ገሃነም አለ አላው ገነትም ይባላል። እሺ ምንድነው ማድረግ? እንደዚህ እኔማ እንደዛ ከመሆን አለ ይሄን ከምተው መካከለኛ ላይ የለም መቆሚያ ቦታ አለኝ ከገነትም ከሲኦልም ማለት ነው። እህቴ ይኸውልሽ የእግዚአብሔር ቃል ማለት ነው ነጩ ነጭ ነው ጥቁሩ ጥቁር ነውና መካከለኛ የለውም። ኢየሱስ ያዘዘው ትእዛዝ ለቤተክርስቲያን መካከል ላይ ልቁም የሚባል የለም። ግን ተብሎ አይጨመርበትም ግን አይባልም። አሁን ይሄ ፐርፌክቱን አውርተን እኔ ይሄን አልቀበልም ማለት ሰው መብቱ ነው። አልኖርበትም ማለት መብቱ ነው። ሳይኖርም አይተነው ጀጅ እናደርጋለን። በቃ በዚህ የሚኖሩ ትክክል አይደሉም የሃይማኖት መልክ ነው ያላቸው እንላለን ባይብሉ እንዳለ።
ደክ ጳውሎስ እንዳለ ለራሳቸው አስተማሪ ያከማቻሉ እንደገዛ ምኞታቸው የሚያስተምራቸው የኃይሉን ክደዋል የሃይማኖት መልክ ለብሰው አንተ ግን በጊዜው ማለጊዜውን ቃሉን ስበክ መከራን ተከተል የመከራን ተቀበል ስለ ወንጌል ምናምን ብሎ ይመክረዋልና የምርጫ ጉዳይ ነው ጌታ ኢየሱስም ሊከተለኝ የሚወድ ራሱን ይካድ እናት አባቱ ሚስቱ ልጁን ሁሉን ይላ ራሱን ነፍሱን ባይጠላ ለኔ ሊሆን አይገባው ማለት ኦኬ ሆናለሁ ደቀ መዝሙር ያለ ሰው ገጥታ ነው የሚጠመቀው አይደል ተጠመቀ ማለት እኮ በቃ ምንም መብት የለውም ይሄ ነው ወንጌሉ ይሄንን ማን ኖሮ ታዲያ ካልሽኝ እኮ ስላልኖሩት አይደሉም የክርስቶስ እንላለን እኔም ካልኖርኩት አይደለም አንቺም ካልኖርሽ አይደለሽም ስለዚህ ቆም ብሎ ማሰብ መቻል አለበት እንጂ ማሻሻያ የለውም ቀጥያው እሺ ወንድሜ አመሰግናለሁ እኔ ደግሞ የምለው የቀደሙት የነበሩት በፊትም ካዋሪያት የነበሩት የደረሰባቸው ግፍና መከራ እንዲው አልፈውታል እያልከ ነውና ቤተክርስቲያንም በዚህ መልኩ ማለፍ ነበረባት እያልከኝ ነው ማለፍ ነበረባት መቻልኩኝ ለምን እኔ አላልኩም እኔ መግደል ትችላለች እኔ ያልኩ ያለውት ቤተክርስቲያን እንዲ ማድረግ አለባት አማት ቆይ አንዴ ማድረግ አለባት ከተባለ ከቃሉ ውጪ ናት ካደረገችም ከቃሉ ውጪ ናት ማድረግማ ማን ይከለክላታል መብቷ ስለሆነ ታደርጋለች ጌታማ ይዛትም ቤተክርስቲያን ነው ምንለው ቤተክርስቲያን ታደርጋለች ባጭር ቃል ቤተክርስቲያን ታደርጋለች የክርስቶስ ቤተክርስቲያን ታደርጋለች አለ መጽሐፍ ቅዱስ አታደርግም በሚለው እንውሰድና እና ይሄን ሰው በመንደር ነው ልትከላከል የምትችለው ነው አሁን እስቲ አንተ ደግሞ ቤተክርስቲያንን ተውና ይሄን ሰው እንዴት አድርጋ ነው ልታስቆምና ገደብ ልትሰጠው የምትችለው ይሄን ሰው እንዲው እንዳበደውሻ እድሜ ልኩን ቤተክርስቲያንን ሲሰድብና ሲዘልፍ ነው የሚኖረው እግር በእግር ለምን አላስተማሩትም ቪዲዮ አለ ምን አለ ሲሰራ እግር በእግር እየተከታተሉ ትዝታ ወንድሜ ይሄ ነው ማስረጃቸውን ያቀርበው እሱ በሚያቀርብበት መንገድ አንድ ለማስተማር እሱን የሞከረ ሰው አለ ወይ እሱ ሲፈልግ ነው የምታስተምረው እሱ እኮ ቅድሚያ እዚህ ከኦርቶዶክስ ለቆ ከወጣ አይደለም እንደዛ ሳይሆን ነው ሲያስተምር የነበረው አሁን አንዴ ዕውቀት እንድንይዝ ለምን ሰይጣን በርጨርጨር አርጎት እኔ ያመጣውበትን ዓላማ እንዳያጠፋል ሸዊት ስሙኝ እሱ ሲሳደብ ምናምን ላልሽው ምንድነው ተሰድብ ያለው ብላ ቤተክርስቲያን ማድረግ አለባት ወይ የለባትም እና ቤተክርስቲያን ግን ማድረግ አለባት የተባለችው ቤተክርስቲያን ደግሞ የክርስቶስ ናት ብለን ልንቀበላት አንችልም በሚለው እንስማማና ከዛ በኋላ እንዴት ነው ማድረግ ያለባት ቤተክርስቲያን እናት አይደለችም ነው አልስማማም እኔ የክርስቶስ እናት አይደለችም አንዴ ቆይ አንቺ ባላለሽ ለምሳሌ አንዴ ስሚኛ አንቺ ባላለሽ ህጉ ለባልሽ ብቻ እንድትሆኚ ነው ለሌላ ብትሆኚ የዛ የባልሽ ሚስት ነሽ ተብሎ ነው እንዴ የሚባለው ነው እንዴ የሚባለው ስለዚህ በምንድነው ምን መረመረው በምንድነው እንፈትሽው የእግዚአብሔር ቃል ምን አለ ከፍሬያቸው ታቋቻላችሁ ነው አዜ ግለሰብም እንደ ቤተክርስቲያን ስተት ካለባት ስተት አለባት ምንልበት መጽሐፍ ቅዱስ ተሰጥቶናል እኔ አሁን ናት አይደለችም የሚለውን ለማለት ስንፈልግ መጽሐፍ ቅዱሳዊ የክርስቶስ ትምህርት ነው መፈረጃችን ይያልኩሽ ነው ተባሽ አንድ ወንድም ይላል መጽሐፍ ቅዱስ ሰካራም ስግብግብ ጣዖት አምላኪ ምናምን ቢሆን ወንድም እየተባለ ገንዘብ ወዳድ ቢሆን ይላል አብራችሁ ምግብ አትብሉ በውስጥ ባሉት እናንተ አትፈርዱ በውጭ ያሉት እግዚአብሔር አለ ይላል ለምሳሌ ልክ እንደዚህ መፍረድ ምንችልበትን ቃል ስቷል ራሴ ላይም ነው ምፈርደው ገባሽ በራሴ ላይ ምን ፈርዳለሁ በሃይማኖት ብትኖር ራስን መርምር አለ በቃሉስ መረምር ልክ ካልሆንኩ ፈርድና ልክ አይደለም ብዬ ንስሐ ገባለሁ ወደ እግዚአብሔር መለሳለሁ አየሽ ከፈረድኩ ልክ ነኝ ካልኩማ የተጨመላለቀ ነገሬ ላይ ቁጭ ብዬ ልክ ነኝ ካልኩ መጽሐፍ ቅዱሱ ዝም ብሎ ለይስሙላ ነው የተቀመጠው እኔም ለይስሙላ ነው ጌታ ያቀኝ ኮዴት ነኝ አላቀም ነው የሚለኝ እኔ አላቀም ይላል ይያልን እየተከራከረ መልሰን ደግሞ ልክ ነን አይባልም ታዲያ ምን ታድርግ ምንም በቃ ነገራት እኮ የሷን ተናግረናል ማድረግ የሚገባት እንደ ሰው ደግሞ ምንድነው ከተባለ ለምሳሌ እኔ ጴንጤ ነኝ ሐሰተኛው ክርስቶስ ነው የምታመልከው ይሉኛል ኦርቶዶክሳውያን ሁሉ አንተ ሐሰተኛው ክርስቶስ ነው አይነን ያብረው አንድ ቀን ይሉኛል በመጽሐፍ ቅዱስ ሞግታቸዋል የኔ ትምህርት መጽሐፍ ቅዱስ ስለሆነ መጽሐፍ ቅዱስ ላይ ሐሰተኛ ክርስቶስ ነው አንተ ሐሰተኛ ክርስቶስ ነው ብዬ ሞግታለሁ አያቆሙም በመድረካቸው ይቀጥላሉ ጌታ ይባርካችሁ ብዬ ይወደድኳቸው ኖራል ስላሉኝ አይከፋኝም ቀጥሎ መናፍቅ ነው ስሜ መተራዬ ልንገርሽ መናፍቅ ነኝ እናት ክርስቲያን በእነሱ ዘንድ
እኔ መናፍቅ ነኝ ለብዙ ኦርቶዶክሳውያን ቤተሰቦችም አካባቢ ያለው መናፍቅ ነኝ ገባሽ ስለዚህ መናፍቅ እንዴት ትሉኛላችሁ ብዬ ልደባደባለሁ እንዴ ተቃቅፈን አብረን በልተን ጠጥተን ነው ወድጃቸው በጣም ነው የምወዳቸው በጣም እንዴት የክርስቶስ መንፈስ ከገባብኝ ቀን ጀምሮ የምጠላው ሙስሊም የምጠላው ጠንቋይ የለኝም ከማንንም ጋር መኖር ይችላል እየሰደቡኝ ነው እኮ መልሽ እየሰደቡኝ እየሞለጩኝ እየናቁኝ እየተፉብኝ ልጆቼ በትምህርት ቤት ነፃነት የላችሁ ደስ ይበላችሁ ያልኩ ነው ማስተምራቸው እንዴት ይሰድቧቸዋል ተውረግርጌ እጄ ወላጆኝ ማስተማሪዎችን እንተናል ለምን ይሄ ተሰጥቶኛል ስለ ክርስቶስ ይሄን ነው ማስተምረው ምኖረውን ያስተማርኩ ያለው ሶ ኦፕሽን አለ የለም እና ምንድነው ዲፌንድ ማድረግ ይቻላል ትምህርት ለምሳሌ እኛ ጴንጤዎች ጋር ምንቃወመው ያው አቤልንም ታቂያለሽ እኔንም ታቂኛለሽ እንቃወማለና ምንቃወመው ምንድነው ሐሰት ነው ምንለው አስተኛ ነብይ ብለን እኮ ነው ጭራሽ ፍቃድ አለ የተባለው ፊት ለፊት የምንጋፈጠው ፊት ለፊት ይሄ ልክ አይደለም እንላለን ገብቶሻል ሊከሱን ይችላሉ ምናምን ከኛ አይደሉም ብለን እናገላለን ምንድነው በመጽሐፍ ቅዱስ እናስረዳለን ስንሶ ስተስተት ነው የጌታ ኮሽ ምትራሪለት የለም ጳውሎስ ጴጥሮስን ፊት ለፊት የተጋፈጠውና የተቋቋመው ጴጥሮስ ስለተገበዘ ነው ክርስቶስ ነፃ ያወጣው ሰው ለማንም ማያዳላ ለመሞት እንጂ ለመኖር አይጓጓም ኦሬዲ ሞቶ ጀምሯልና ስለዚህ አሁን የፕሮቴስታንት አስተምሮን ስትነኪ ኢየሱስ ያድናል መዳን በሌላ በማንም የለም ትላለ መዳን በማርያምም ነው ከብለሽ ስትመጭብኝ ምንም ብዬ ሞግትሻለሁ አረ የኔ እህት መዳን በሱ ብቻ ነው ይሄው ከመጽሐፍ ቅዱስ አስረዳሻለሁ መረጃ ስጭኝ እንሻለሁ በዚህ ነው እየኖርን ያለነው አረ ስድባችንን ግን ተው አቁሙ ብለን ነቅ ሳልሰደብ እየኖርኩ ነው አንዴ ሳልሰደድ በብዙ ሞት ውስጥ አልፈለም አይደለም ስድብ ለተሳዳቢው ነው ኃጢአት እናቴ ለኔማ ክብር ነው እኮ ያልኩሽ ነው ለኔ ነው እንዴ ኃጢአት ለተሳዳቢው ኃጢአት አይደለም ለተሳዳቢው ኃጢአት ነው ከተሳደበ እና ምን አገባኝ እኔ ንሳ ገባ ነው እንጂ ብለው እኔ ባለመሳደብ እሱ እንደ አንተ ደግሞ እንደ ኃጢአትን አማኝ እንደ አንድ ክርስቲያን ደግሞ ያን ተሳዳቢ ደግሞ ተቃውመህ ለምንድን ነው አሁን ቤተክርስቲያን የከሰሰችበት ነገር ልክ ላይሆን ይችላል ብለን አሰብናል እንደገና ወደ ትዝታው ስንመጣ ትዝታውን አሁን የወጣበትን ደብዳቤ ከኋላ ከነጥፈ ነው እየተናገረው አሁን አግባብ እንዳልሆነ ስትናገር ቤተክርስቲያን መክሰሷ እንደ ወንጌል ልክ አይደለም ካልክ እንደ አንድ ወንድም ክርስቲያን ደግሞ አያይዘክ ደግሞ ስለ ትዝታው ልክ ያልሆነበትን ፓርት እንድትነግረን እንፈልጋለን አኛ ወንድም ለምሳሌ ለማከብር ነው ባይዘው የገባው በጣም ማከብር ወንድም ስለሆንክ ነው የገባው ማንንም ገብቶኛል ተረድቼሻለሁ ለምሳሌ አቤል አቡና አንተ ጋር አማንሻ በጣም ስለምወዳችሁ ነው አንተ ጋር የገባሁት ፕሮቴስታንት ቤት ገብቼ እንደዚህ አይነት አስተያየት ሰጥቼ አላቅም አው ሌልሽ እኛ ለምሳሌ ማለት ነው የሆነ መጽሐፍ አንስቶ አብራርቶ መናገር ምናምን ስድብ ነው ብሎ ኦርቶዶክስ ማንም አያምንም ስድብ ግን እላፊ ስድቦች አሉ አሁን ሰዎች የሚሳደቡት እኔ ትዝታው ሲሳደብ ሰምቻለሁ አላቅም ብታመጡልኝ በመረጃ ደስ ይለኛል ናገራለሁ የሚሳደቡትን ጴንጤዎች ግን አንድ ቀን እኮ አይደለም በየቀኑ እኮ ነው የምናገረው ካን ኢማጂን ፎሎና ቪው እንኳን የለኝም እኮ ነው እውነት ስለምናገር እኮ ያይመጡ የእግዚአብሔር ቃል በየቀኑ ስለማስተምር አየሽ እውነት ይመራል 11 ብቻ ከክርስቶስ ጋር ቀሩት እውነት ስለሚናገር የትኛውም ጴንጤ ሳልፈው ነው የትኛው ጴንጤ ነው ብዬ ሸሸኩታል እንዴ የለም እኔ ያወራ ያለሁት አሁንም ሁላችንም ምንድንበት ዕውቀት ነው ማወራው የሚጠቅማችሁን ዕውቀት ነው ማወራው ያ ባይድዋጥልን እንኳን ጌታን የናፈቅለት ይሄ ነው ትክክል እንድትሉ ነግራችኋለሁ ጴንጤዎችም ይሆኑ ኦርቶዶክሳውያን ነው ስድብ የሚሳደቡትን ማናቸውንም አብሬ ተባብሬ ቁጭ ብዬ ተሳድቤ ማላቅም ስድብንም አልመርጥ ሙግት ለምን ተሟገቱ አለለም ትክክል ያልሆነን ትምህርት እንዲመጻፍ ለምን ገለጡ አለለም ገድላት ለምን ይነካሉ አለ መነካት አለባቸው አለ ተቃውሞ የወጣውትን ገድላትን ስለሆነ ማለት ነው ስድብ ግን ሰውን ዲስከሬጅ ማድረግ ግን የትኛው ማንንም ሰው ምን ብዬ አላቅም አክሴፕት አድርጌ አላቅም እንዴ ሙልጭ አርገው የሚሰድቡንን ግር ብለው አብረው ቁጭ ብለው አይደል እንዴ ሲስቁና ሲሳለቁ የሚውሉት
ወንድሞቻችን ኦርቶዶክሳውያን ያውቃሉ እንኳን የሚባሉ ደና ያስተምራሉ የሚባሉ ሲሳለቁብን ልክስክስ አይደል እንደሚሉን የኔ እናት መናፍቅ ልክስክስ ፕሮቴስታንት መጥፋት አለበት እናጠፋዋል ይጠፋል ትንቢት ሁሉ ይናገሩብን የለን ስለምንወዳቸው ግን እኛ ክርስቶስን ሲያወሩ ምን እናደርጋለን አይተሽ ከሆነ ዲዩት ሁሉ እናረጋለን እንደግፋለን የኢየሱስ መዝሙር ሲሆን ጴንጤው ይዘምራል አብሮ ኢየሱስ ከተሰበከ ጳጳሱ ይስበኮ ማንም አይተሽ ከሆነ ጴንጤው ቶሎ ያራግበዋል የሚያራግብበት ምክንያት አይሽ ጌታን የተነገረው ሰደቡኝ ብሎ ቂም የለውም ማለት ነው ይዝ አይ የፕሮቴስታንት መዝሙር ማን ነው የሚሰማው አላናዳቸው አላስቆጣቸው እርኩስ ነው የሰይጣን ነው ሲባል እኛ ይከፋናል አይከፋንም ሶ ተሳዳቢውን ነው የሚያረክሰው ትምህርት እናስተምራለን ስድብ ተሳዳቢውን ነው የሚያረክሰው ስድብን ደግሞ አልደግፍም ስድብን የተሳደበ ግን እኔ ሰድቦኛልና ይከሰስ አልልም ይታሰር አልልም እኔ አይደለሁም እኮ ቤተክርስቲያን የክርስቶስ ከሆነች የክርስቶስ ትምህርት ሊገዛት ግድ ነው ለዛም አይገዛ ያንዳንዱ ብልት የክርስቶስ ሊሆን አይችልም ከክርስቶስ ጋራ በጥምቀት አልተባበረም ነው እያልኩ ያለው አልተባበረም ኦኬ እንጂ ራሴኔ ኦርቶዶክሳውያንን ፍቅር ትላለ ምናምን ግብረ ሶዶምና እንዴት አብዬ ተሰድቤያለሁ ኦርቶዶክሳውያን ግብረ ሶዶም ብለውኛል ከኛ ከጴንጤ ግብረ ሶዶም ብለውኛል ፍቅሮች ምናምን ስላልኩ ብቻ ማለት ነው እንደዛ ስላሉኝ ማንንም ሰው ከዚህኛውም ጠልቻ አላቅም ከዚህኛውም አልጠላ እኔ ትሩዝ ላይ ነው ማውራው ከተስማማችሁ ተሸምቱትና ተጠቀሙበታል ካልተስማማችሁ እውነትን እየተናገረን እንቀጥላለን ማድረግ የሚገባን መፍትሄው ግን ይሄ ነው ጌታን መታዘዝ አለብን ጌታን መምሰል አለብን የሚለው አሁን ትዝታው ለምን ታሰረ የሚልኔ ይጃል መጣው በጭራሽ ለምን አይታሰርም እስር ቅድም አቡና ብሏል እኮ በወንጌል ምክንያት ከሆነ ክብሩ ነው እዛ ውስጥ የተሳደበው ስድብ ኖሮ በዛ ስድብ የሚጠይቀበት ካስጠየቀው ደግሞ ያ ደግሞ እሱን ያርመዋል ገባሽ ያርመዋል ለሱ ጥሩ ነው ንሳም ያስገባዋል ለከሳሽ ተነካው ብሎ ክብሬ ተነካ ለሚል ክርስቲያን ግን ወየውለት ምክንያቱም የክርስቶስ ባህሪ የለውም ክርስቶስን አያውቀውም ያሰው አላየውም ነው የሚለው መጽሐፍ እንደሚጠቀል ክርስቶስን አላዩትም እነዚህ ሰዎች አያውቁትምና ስለማታውቁት እናገራለሁ ይላል ጳውሎስ ለቤተ ክርስቲያን የጻፈው መልእክት ላይ አይገርምሽ በመካከላቸው ጌታን የማያውቁ ገባሽ አሉ ጴንጤ ሆኖ ጌታን የማያውቅ ነፋለልሽ በቃ ሲሳደብ የሚውል ምንም የሚልም አለ የለም አለ አንቀውም ልካርላችሁም ብለን በትምህርት ሁሉ እንደገና በዘለፋ ሁሉ እኮ ነው እዴ ቪዲዮዎቻችንን ከፌስቡክ ላይ እኔ ቪዲዮ ተወሰነ ከታየ በኋላ እዚህ ጋራ ስለማጠፋው ነው እንጂ ተከላላኝ በዛ ነው የምንታወቀው ትላልቅ ስተቶችን የትኛው ኦርቶዶክስ እኮ ቤቱ ላይ አይነካም ሽፍን ነው የሚደረገው የጌታ ከሆነ ግን እያንዳንዱ ሰው ለጌታ ነው የሚኖረውና በዛ አልወቀስም ልልሽ ነው ማድረግ የሚገባን እኔ ላንቺ ያለኝ ምክር ምንድነው ቤተክርስቲያንን በእግዚአብሔር ቃል ያት በእግዚአብሔር ቃል እንደመመስረቷ በእግዚአብሔር ቃል መሰረት ላይ እንደመቆሟ በዛ ማየት በዛ መሰረት ላይ ካልተተከለች ግን አሸዋ ላይ ቆመች ናት እንጃ ደግሞ እንግዲህ ቤተክርስቲያን የሚባሉ ብዙ ባሉ በዓለም ላይ ቼክ የምናረግበት አጉሊ መነጽር ተሰጥቶናል እሱም የክርስቶስ ትምህርት ጆዬ ወይ ሻዊት አንድ ወይ ተጨርስ መስፍኔ ጨርስ ለወጣ ስለሆነ ሁሉ ጊዜ ከእውነት ጋር እንቆም ሁላችንም እውነት ነፃ ታወጣናለች እውነት አርነት አላት ነፃ የምታወጣን እውነት ነችና ሁሉ ጊዜ በዚህ እንድንመላለስ እመክራለሁ በጣም ነው የምወዳችሁ በጣም ነው ማከብራችሁ ሁሉ ባለው ነገር ላይ ሚዛናዊ የሆነ ነገር ይዘን እንመጣ ኦርቶዶክስም ፕሮቴስታንትም የማንኛውም የእምነት ድርጅት መነካት የለበትም ሁሉም ተከባብሮና ተዋዶ መኖር አለበት የሚያቀራርበን ነገር ካለ በወንጌል የሚያቀራርበን ነገር ቁጭ ብለን የምንወያይበትን መድረክ መፍጠር ወንድሞቻችን ትክክል ያልሆኑበትን ነገር በመክሰስም በድንጋይ በመወርወርም ሳይሆን ይሄን ነገር ልክ እናንተም እኮ ያንን አካል መገሰጽ ትችላላችሁ ወንድማችን ይሄ ያደረክበት ያለው መንገድ ልክ አይደለህም ከቻልክ ዲቤት አርግና ከነሱ ጋር የምትወያይበትን መንገድ አመቻች ስድቡ ኃጢያት ነው ብላችሁ ወንድማችሁን መምከር የናንተ ኃላፊነት ጭምር አለበት ብዬ አስባለሁ ወንድሜ እኛም ጋር እንደዚህ አይነት
እኛ ጋራ እንደዚህ አይነት ነገር እኛ ጋር አይባልም። ለምንድነው የማይባለው? ፕሮቴስታንት የሚታወቀው ከምወደው ነገር አንዱ ልንገርሽ። ፕሮቴስታንት ጋር እናቱ ለምን አትሆኝም ጸጥ ብሎ አያልፍሽም ትክክል ካልሆነ። እኛ ጋር እንደዚህ ነው። አውደ ምሕረት ላይ ሲሳደብ የሚሳደበውን ደንቆሮች ፕሮቴስታንት ሲል አልሰማሽም? ፕሮቴስታንት ማለት መናፍቅ ማለት ነው እንጂ መናፍቅ ማለት ደንቆሮ ሲባል አይ ቆቆቆ ነገሩን ነው የምልሽ። ታው ብሎ ምናምን የሚላለ የለም። አራሙቻዎች መጤዎች ሲባል ታው የሚላል የለም። ገባሽ? እናንተ ተው ትላላችሁ። እናንተ ተው ትላላችሁ። እኛም የሚሳደብ ካለ ከኛ አይደለም የሚሳደብ ካለ ግን የሚሳደብ የሚሳደብ ካለ ነው